ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምን እስቆያችሁ? በተለመደው መሰረት ሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርቶ ማስቀደም ጀምራለን። በአንድ በኩል በአዲስ አበባና በመቀሌ ከተሞች ገዢ አካላትን የሚቃወም ሚስጥራዊ ወረቀቶች መበተናቸው ተከትሎ የጸጥታ ኃይሎች ሰፊ ፍተሻ ጀምረዋል ተብሏል። በመቀሌና በአዲስ አበባ የተነሳውን ውጥረት በዝርዝር የምንቃኝ ይሆናል። በሌላ መረጃ ደግሞ በደብረ ብርሃን ከተማ በመሃል አደባባይ በተሰነዘረ ድንገተኛ ጥቃት የከንቲባውና የመከላከያ አመራሮች ለጥቂት ማምለጣቸው ተሰምቷል። ይህ ባለበት ግን መሃል አደባባይ ባለስልጣኑ በተፈጸመው ጥቃት ህይወታቸው ማለፉ ተሰምቷል። በስፋት የምናጋራችሁ ይሆናል። ይህ ሁሉ ሳይበቃ በመንግስት ከፍተኛ ባለስልጣናት መካከል የ3.7 ቢሊዮን ብር የወዲት ፍጥጫ መካሰስ የህዝብ መነጋገሪያ ሆኖ ቀጥሏል። ሚኒስትሩና የፓርላማ ባለስልጣን ክስ ተካሰዋል። በስፋት እናጋራለን። ሀገሪቱን እያነጋገሩ ያሉ እነዚህን ሰበርና አስደንጋጭ ክስተቶች መሬት ላይ ምን እየፈጠሩ ነው? በፌዴራል መንግስትና በትግራይ መካከል ያለው ፍጥጫ ወደማይመለስበት የጦርነት ምዕራፍ እየተሸጋገረ አይሆንም? ሙሉን እውነታና ዝርዝር መረጃ አሁን በቀጥታ ይዘላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ መረጃውን ላይክ ሼር ማድረግ አብረን እንቆይ። በአዲስ አበባና መቀሌ ሁለት መንግስትን የሚቃወም የሰልፍ ወረቀቶች መበተናቸው ተሰምተዋል። በፌዴራል መንግስትና በትግራይ ክልል ጊዜያዊ አስተዳደር መካከል ያለው የፖለቲካ ፍጥጫ ወደማይመለስበት እጅግ አስጊን ምዕራፍ መሸጋገሩ የሚያሳይ መግለጫ እየወጡ ቀጥሏል። የትግራይ መሪ ዶክተር ደብረጽዮን ገብረ ሚካኤል አሁን ባለንበት ሁኔታ መቀጠል ፈጽሞ አንችልም፣ ህልውናችን ለማረጋገጥ በምንወስንበት የመጨረሻ ምዕራፍ ላይ እንገኛለን ሲሉ ከበድ ያለ መግለጫ ሰጥቷል። የፌዴራል መንግስት ለትግራይ ዳግም ከበባ እያዘጋጀ ነው ሲሉ የወቀሱት ፕሬዚዳንቱ ትግላቸው ወደ ተጨባጭ ደረጃ እንደሚያሸጋግሩ በይፋ ተናግሯል። ይሁን እንጂ ይህ መግለጫ በተሰማበት በዚህ ሰዓት በአዲስ አበባና በመቀሌ ከተሞች ሁለቱንም ገዢ አካላት የሚቋሙ ወረቀቶች በሚስጥር መበተናቸው ተከትሎ የጸጥታ ኃይሎች ሰፊ ፍተሻ መጀመራቸው ተገልጿል። በትግራይ ክልል የፖለቲካ ስልጣኑን ሙሉ በሙሉ መያዛቸው የሚነገርላቸው ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስትና በክልሉ መካከል ያለው አለመግባባት በከረረበት በሰዓት ሰፋ ያለና ጠንከር ያለ መግለጫ ሰጥቷል። ዶክተር ደብረጽዮን ገብረ ሚካኤል በትናንት ዕለት ባደረጉት ንግግር የትግራይ ህዝብ ጭቆና የመሸከም ታሪክ እንደሌለው በመጥቀስም መብቶችን ለማረጋገጥ ለ17 ዓመታት በተደረገው የትጥቅ ትግል ውስጥ ከባድ መስዋዕትነት በመክፈል የአምባገነኑ የደርግ ስርዓት መደምሰሱን አውስተዋል። በአምባገነኑ መቃብር ላይ በሀገር ደረጃ ሰላም፣ ልማት፣ የዲሞክራሲ ግንባታ መረጋገጡንም ጠቅሰዋል። ይህ ሁኔታ በዚህ በገዢው መንግስት ላይ መፈጸም አለበት ሲሉ ገልጿል። ሆኖም ይህንን መቀበል ያልቻሉ ኃይሎች ጊዜና አጋጣሚ በመጠበቅም የትግራይ ህዝብ ከምድረ ገጽ ለማጥፋት ጄኖሳይድ ፈጽመዋል ያሉት ፕሬዚዳንቱም የትግራይ ህዝብ ግን አንድነቱን ጠብቆ ጭቆናን እንደማይቀበል በዓለም አደባባይ ያስመሰከረ ጀግና ሲሉ ገልጸውታል። ዶክተር ደብረጽዮን ገብረ ሚካኤል በንግግራቸው የፕሪቶሪያ ሰላም ስምምነት በሰፊው አንስተዋል። ስምምነቱ ሲፈረም የትግራይ ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስ እና ልማት ለማረጋገጥ ከፍተኛ ተስፋ አድርገን ነበር ያሉት ዶክተር ደብረጽዮን ገብረ ሚካኤል አሁን ግን የፌዴራል መንግስት በታቀደ ሁኔታ ትግራይ ዳግም ወደ ከበባና ክልከላ በማስገባት ለዳግም ጥቃት እየተጋጀ እንደሚገኝ በስፋት ገልጿል። እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈል ነው። ይሁንና እኛ ብቻ ሰላም ስለፈለግ ሊሳካል አልቻለም ያሉት ዶክተር ደብረጽዮን ገብረ ሚካኤልም አንድነታችን አጠናክረን የትግራይ መሰረታዊ ጥያቄ ማረጋገጥ ብቸኛ መፍትሄ ሆኖ መገኘቱን ተናግሯል። አሁን ባለንበት ሁኔታ መቀጠል ፈጽሞ አንችልም ያሉ ሲሆንም እንደዚህ የመከተ አቅማችንን በማደራጀት ህልውናችን ለማረጋገጥ በምንወስንበት የመጨረሻ ምዕራፍ ላይ እንገኛለን ሲሉ ተደምጠዋል። የፌዴራል መንግስት ለሰላም በፍጹም ዝግጁ አለመሆኑ በመጥቀስም ብሔራዊ ክብራችንና ሉዓላዊነታችን ለመመለስ እንዲሁም የተፈናቀሉ ወገኖችን መልሶ ለማቋቋም ትግላችን ወደ ተጨባጭና ውጤታማ ደረጃ መሸጋገር ይገባል ሲሉ ጥሪ አቅርቧል። ይህ እንዲህ እንዳለ የትግራይ መሪ ይህንን ጠንከር ያለ መግለጫ በሰጡበት ሰዓትም በመሬት ላይ ሌላ አዲስ ፖለቲካዊ ክስተት ተፈጥሯል ተብሏል። በትግራይ መቀሌና በአዲስ አበባ ከተሞች ላይ ሁለቱንም ገዢ አካላት ማለትም ህወሓትንና የብልጽግና መንግስት የሚቃወም የተቃውሞ እንቅስቃሴ መነሳታቸው ተገልጿል። መረጃው እንዳመላክተው በትናንትናው ዕለት ምሽት ጀምሮ በመቀሌ ከተማ ህወሓትን የሚቃወም የሰልፍ ጥሪ ወረቀቶች በስፋት ተበትነዋል ተብሏል።
በተመሳሳይ ሁኔታ በትላንትናው ዕለት ምሽት በአዲስ አበባ ከተማ በበርካታ ቦታዎች የብልጽግና መንግስት የሚቃወሙ ወረቀቶች መበተናቸው ተገልጿል። ይህን ድንገተኛ ክስተት ተከትሎ በመቀሌና በአዲስ አበባ ከተሞች ላይ በርካታ የጸጥታ ኃይሎች በስፋት ተሰማሩ ሲሆን በተለይ ደግሞ በዋና ዋና መንገዶችና መተላለፊያዎች ላይ ፍተሻና በከፍተኛ ሁኔታ መጠናከራቸው ተገልጿል። እነዚህ ሁለት አካላት ማለትም የፌዴራል መንግስትና የትግራይ ክልል መንግስት ከዓመታት በፊት በተመሳሳይ ውረድ እንውረድ በማለትና ክተት መክት ብለው በጀመሩት ውጊያ ከ700 ሺህ በላይ ወጣቶች ማለቃቸው ይነገራል። በሚሊዮን የሚቆጠር መጉዳታቸውና መፈናቀላቸው ታሪክ ያወሳል። ግን ሁለቱ መሪዎች ደብረጽዮንም ሆነ አብይም ራሳቸው ሆነ ልጆቻቸው የጦርነት ወናፍ አላገኛቸውም ተብሏል። በተመሳሳይ አሁንም ሁለቱ መሪዎች ክተትና መክት በማለትም በተለመደው መሰረት የቀረው ምስኪን ወጣት ለማጋጠም እና ለማጫረስ ጫፍ መድረሳቸው ተነግሯል። አማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ውስጥ እጅግ አስደንጋጭና በአካባቢ ከፍተኛ ወታደራዊ ውጥረት የፈጠረ አዲስ ክስተት በዛሬው ረፋድ ተከስቷል። የባሶና ወረዳ የሰላም ደህንነት ኃላፊ ሆነው በቅርቡ ተሹመው የነበሩት አቶ ተስፋዬ ጌታቸው በደብረ ብርሃን ከተማ መሀል በተሰነዘረባቸው ድንገተኛ ጥቃት ሕይወታቸው ማለፉ ተገልጿል። ጥቃቱ ተከትሎ በከተማ በሚገኝ የመንግስት የስራ ኃላፊዎችና የጸጥታ አካላት መኖሪያ ቤታቸው ዙሪያ ከፍተኛ ውጥረት መንገሱ ተነግሯል። ከደብረ ብርሃን ከተማ የወጡ መረጃዎች እንዳመላከቱ ክስተቱ የተፈጸመው ዛሬ ሐምሌ 13 ቀን 2018 ዓ.ም ጠዋት ላይ ነው ተብሏል። ቀደም ሲል ከፋኖ አወቃቀር በመውጣት የመንግስትን የባሶና አጠቃላይ ወረዳ የሰላም ደህንነት ኃላፊ ሹመት ተቀብለው ሲንቀሳቀሱ በነበሩትም በአቶ ተስፋዬ ጌታቸው ላይ በደብረ ብርሃን ከተማ መሀል ድንገተኛ ጥቃት ተፈጽሞባቸዋል። የአካባቢ የመረጃ ምንጭ እንደሚለው ከሆነ ጥቃቱ የተፈጸመው ግለሰቡ ላይ ሲደረግ በነበረ የቅርብ ክትትልና በተሰበሰበ የደህንነት መረጃ መሰረት ዛሬ ጠዋት በተካሄደ ልዩ ኦፕሬሽን ነው ተብሏል። ይህ ጥቃት የተፈጸመው የአገዛዙ የከተማ ዙሪያ ምሽጎች ዘልቆ በመግባት በመሀል ደብረ ብርሃን አደባባይ መሆኑም ተገልጿል። የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዛዜ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ጥቃቱን የራሱ የውስጥ ስፔሻሊስቶች እንደፈጸሙት በይፋ አስታውቋል። ክፍለ ጦር ባወጣው መግለጫ አቶ ተስፋዬ ጌታቸው ቀደም ሲል የፋኖን ትግል በመከታተል በተለያየ ቦታዎች ፋኖን በማስከበብ እንቅስቃሴ ውስጥ ተሳታፊ በመሆን እና መረጃ አሳልፎ መስጠት በህብረተሰብ ሰላምና ደህንነት ላይ ስጋት ሆኖ የቆየ ግለሰብ ነበር ሲል ከሶታል። በተጨማሪም ቀደም ሲል ከሌሎች አካላት ጋር በመሆን በመንግስት መገናኛ ብዙሃን ቀርቦ አፋን የተሰኘውን የፋኖ መዋቅር የአማራ ህዝብ ሲዘልፍ እንደነበር በመግለጫው ላይ ጠቅሷል። ክፍለ ጦሩ አክሎም ይህ ጥቃት በአማራ ህዝብ ትግል ላይ ሻጥር መስራት የማይቻል መሆን ማሳያ ነው ካለ በኋላ የአማራ ህዝብ ህልውና ለማስከበር የሚደረግ ጥረት ተጠናክሮ እንደሚቀጥል በይፋ ገልጿል። ይህ በደብረ ብርሃን ከተማ የተፈጸመው ድንገተኛ ጥቃት በአካባቢው ላይ ፈጣን የጸጥታ ለውጥ አስከትሏል። መረጃው እንዳመላከተው ጥቃቱ ተከትሎ በደብረ ብርሃን ከተማ በሚገኝ የመንግስት የስራ ኃላፊዎች፣ አመራሮች ከተለያዩ አካላት ጋር ግንኙነት አላቸው የተባሉ ግለሰቦች መኖሪያ ቤቶች ዙሪያ ከፍተኛ ውጥረት ነግሶ አርፍዷል ተብሏል። የመንግስት የጸጥታ ኃይሎች ጥቃቱን የፈጸሙት አካላት ለመከታተል ቁጥጥር ለማድረግ በከተማ ዋና ዋና መውጫዎች፣ መግቢያዎች ላይ ጥብቅ ፍተሻና የጸጥታ ጥበቃ መጀመራቸውም ተነግሯል። ሆኖም ይህ መረጃ እስከተጠናከረበት ሰዓት ድረስ ከመንግስት ሆነ ከከተማው የጸጥታ መዋቅር የተሰጠ ይፋዊ መግለጫ የለም። በቦታው ላይ የነበረ ግን አንድ የመከላከያ አመራርና የደብረ ብርሃን ከተማ ከንቲባ ለጥቂት ማምለጣቸውም ተገልጿል። ሌላ ለጊዜው ስሙ ያልተገለጸ አንድ የመከላከያ ከፍተኛ አመራር ተመቶ ሆስፒታል መግባቱን የፋኖ አመራሮች ገልጸዋል። ሌላው የመንግስት ሁለቱ ባለስልጣናት መካሳቸው ተሰማ። በተሰወረው ቢሊየን ብሮች የተነሳ ሚኒስትሩና የፓርላማው ባለስልጣን መካከል ክስ መነሳቱ ተሰምቷል። ዛሬ ህዝቡን እያነጋገረ ያለ መረጃ ተሰምቷል። በሁለት የመንግስት ባለስልጣናት መካከል ጠንከር ያለ የቃላት መመላለስና መካሰስ ተሰምቷል። በሀገራችን ትላልቅ የመስኖ ልማት ፕሮጀክት አፈጻጽምና በቢሊየን በሚቆጠር የህዝብ የመንግስት ሀብት አጠቃቀም ዙሪያ እጅግ አነጋጋሪ የሆነ የኦዲት ፍጥጫም ተነስቷል። የፌዴራል ዋና ኦዲተር መስሪያ ቤት በወልመና በጨልጨለም የመካከለኛ መስኖ ፕሮጀክት ላይ ከ3.7 ቢሊዮን ብር በላይ ጭማሪ ጨምሮ በርካታ ህጋዊ ግድፈቶች የያዘ ሰፊ የኦዲት ግኝት ሪፖርት ይፋ ማድረግ ተከትሎ የውሃ ኢነርጂ ሚኒስቴር ጠንከር ያለ የመከላከል መግለጫ ወጥቷል። ሚኒስትሩ የተጀመረው ስኬታማ ጉዞ ለማደናቀፍና ለማጠልሸት የሚከናወን ስራዎች በፍጹም ተቀባይነት የላቸውም ሲል ግኝቱን የተቃወመ ሲሆን የፕሮጀክት ጠቅላላ ተቋራጭ በበኩሉ ሪፖርቱ እኔን አይወክልም፣ ትክክልም አይደለም ሲል ገልጿል።
የፌዴራል ዋና ኦዲተር ሰሞኑ ይፋ ያደረገው የኦዲት ግኝት ሪፖርት የጨልጨልና የወልመላ አጠቃላይ ፕሮጀክት ግንባታ የመንግስት የግዥ አፈጻጸም አዋጅና የመንግስት ንብረት አስተዳደር አዋጅ የሚደነገው የጨረታ ግጭ ስርዓት ያልተከተለ ህገወጥ መንገድ ተከትሏል ብሏል። ኦዲት በዝርዝር እንዳስቀመጠው ፕሮጀክቶች ከመነሻ ውል ውጭ ብቻ ከ5 ጊዜ በላይ ማሻሻያ ተደርጎባቸዋል ብሏል። ከውል በላይ የሆኑት ክፍያዎች የተፈጸሙ ሲሆንም የዋጋ ማስተካከያ ውሎች በተደጋጋሚ ተቀያይረዋል ብሏል። የዋጋ ጥራት ከተገቢው የስታቲካል አገልግሎት ይልቅ አቅራቢው ራሱ የሚያመጣው መረጃ በቀጥታ በመቀበል አሰራሮች ተከናውኗል ብሏል። ከዚህም በላይ በዲዛይን ወቅት ያልተለዩ ተደጋጋሚ የስራ ለውጦች እንደነበሩ ሪፖርቱ ያሳያል። ሪፖርቱ አክሎ እንደሚያስረዳው በወልመለ ወንዝ ላይ በተደረገ የ2 ጊዜ የውል ማሻሻያ ብቻ ከአጠቃላይ ዋጋ ወጪ 935 ሚሊዮን ብር ተጨማሪ ወጪ ተደርጓል ብሏል። በሁለት ፕሮጀክቶች ግንባታ ውላ የዋጋ ማስተካከያ አይደረግም ተብሎ በግልጽ ቢቀመጥም ውሉ ተጥሶ የ3.7 ቢሊዮን ብር ከፍተኛ ጭማሪ መደረጉን ዋና ኦዲተር አጋልጧል። የዋናው ኦዲተር ወቀሳ በዚህ ብቻ አላበቃም። የወልማ እና የጨልጨል መስኖ ፕሮጀክት ወደ ትግበራ ከመግባታቸው ፊት ምንም አይነት የቅድመ ቅኝት ጥናት እንዳልተደረገባቸው ሪፖርቱ ይዘረዝራል። የአቅኝነት ጥናት ዝርዝር ዲዛይንም ቢሆን በገለልተኛ አካል ያልተገመገመ ያልጸደቀ መሆኑን በይፋ አጋልጧል። በተጨማሪ ፕሮጀክቱ በበጀቱ እስከ መካተታቸው ፊት የተዘጋጀ የፊዚካልና የፋይናንሻል እቅድ ለሚመለከተው አካል ስለማቅረቡ ምንም አይነት ማስረጃ ለመገኘቱ ጨምሮ ከኮንትራት ጋር የተያዘ በርካታ መዋቅራዊ ችግር መኖራቸውን የኦዲተር ሪፖርት በምሬት ይፋ አድርጓል። ይህንን የኦዲት ሪፖርት ተከትሎ የውሃ ኢነርጂ ሚኒስቴር ሐምሌ 9 ቀን 2018 ዓ.ም ባወጣው መግለጫ እጅግ ጠንከር ያለ ምላሽ ሰጥቷል። ሚኒስትሩ የኮንትራትና የፕሮጀክት አስተዳደር ስርዓትን በአግባቡ መረዳት ያልቻለው ወይም ደግሞ መንግስት የግብርና ክፍል ኢኮኖሚ ወደ መስኖ ምርታማን ለመቀየር እያደረገ ያለውን ጥረት ለማደናቀፍ ለማጠልሸት ሆን ብለው የሚሰሩ የመንግስት ኃይሎች አሉ ሲል ከሷል። ይህ አካሄድ በፍጹም ተቀባይነት ሊኖረው አይችልም ሲልም ተቋሙ በጽኑ ተቃውሟል። ሚኒስትሩ በመግለጫው ሀገራችን በተለያዩ ዘርፎች አስደናቂ ስኬቶች እያስመዘገበች ትገኛለች ካለ በኋላ በዚህ ስኬትና በከፍተኛ አመራር ቁርጠኝነት በሚገኙ ውጤቶች ላይ የሚቀኑ ኃይሎች መኖራቸው ሳይታለም የተፈታ ነው ሲሉ ወቅሰዋል። በዚህ ምክንያት እንግዲህ በኢትዮጵያ ታሪክ ለመጀመሪያ ጊዜ በመስኖ ዘርፍ እየተገኘ ያለውን ስኬት ለመገንዘብና እውቀት ለመስጠት የሚቸገሩ አካላት አሉ ሲሉ ወርፈዋል። ሚኒስቴር መስሪያ ቤቱ ይህንን ሁኔታ ወደ ጎን በመተው የተቋቋመበት ዓላማ የሀገሪቱ ሁለንተናዊ ሉዓላዊነት እንዲሁም የሕዝብን ጥቅም ታሳቢ በማድረግ በዘርፉ ያሉ ሕጎችና አሰራሮች መሰረት አድርጎ የጀመሩትም ፕሮጀክቶች የማጠናቀቅ ስራውን አጠናክሮ እንደሚቀጥል አስታውቋል። ሆኖም እንግዲህ ሚኒስትሩ ይህንን መግለጫ ቢያወጣም በመግለጫው ላይ ግን ለፌዴራል ዋና ኦዲተር የተሰጠ ቀጥተኛ ምላሽ መሆኑን በግልጽ አላመላክተም። በሌላ በኩል በእነዚህ ፕሮጀክቱ ላይ ጠቅላላ ተቋራጭ ነው እየሰራ ያለው በዋና ኦዲተር የኮፒ ኦዲት ግኝቶች ላይ ስሙ የተጠቀሰው የአለማየሁ ከተማ ጠቅላላ ተቋራጭ በጉዳዩ ላይ ያለውን አቋም አንጸባርቋል። ተቋራጭ እንዳለ ዋና ኦዲተር ይፋ ያደረገው የኮፒ ኦዲት ግኝቶች ሙሉ ሪፖርቶችም እስከ አሁን አልተሰጠም ብሏል። በመሆኑ በአሁኑ ወቅት በተለያየ መገናኛ ብዙኃን የኦዲት ግኝት ተብሎ የተገለጠው ሪፖርት እሱን ወይም ድርጅቱን የማይወክልና ፍጹም ትክክል ያልሆነ ነው ሲል በይፋ አስተባብሏል። ታዲያ ዋናው ነገር ግን የሁሉ ቢሊየን ብሮች ተበልቶ ይቀራል ወይስ ደግሞ ህግ ጉዳዩን ይዟል? እንግዲህ ወደፊት የሚታይ ይሆናል። ሚኒስትሩም በሰጠው መግለጫ በተለይ ደግሞ ኦዲት ድጋሚ ሊደረግ አሊያም አጠቃላይ ቼክ ይደረግ ከማለት ተቆጥቦ መግለጫውን ብቻ የተቃወመው። ክቡራን አድማጭ ተመልካቾች በዚህ ጉዳይ ላይ ራሳችሁን አስተያየት ማጋራት ትችላላችሁ። በተለይ ደግሞ ከዚህ በፊትም በፓርላማው በተለይ ደግሞ ፖሊስ የምርመራ ባወጣው መረጃ ከ100 ቢሊየን ብር በላይ በአንድ አመት ውስጥ በባለስልጣናትና በታዋቂ አርቲስቶች አማካኝነት ከሀገር ወጥቷል በማለት ማጋለጡ ይታወሳል። በተለያየ ቦታ በርካታ የሀገሪቱ ቢሊየን ብር በኦዲት እየተገኘ በሙስና እየተዘረፈ መሆኑን በተደጋጋሚ ሲገልጹ ይታያሉ። በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩን በአክብሮት እየጋበዝ እንዲሁም መረጃውን ላይክና ሼር ያላደረጋችሁ ላይክ ሼር ማድረግ ለሁሉም እንዲደርስ ማድረግ ትችላላችሁ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ የሰብስክራይብ በተንና ዶላን በመንካት ቤተሰብ እንድትሆኑ በአክብሮት ጋበዝ። በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።